እጅጉን ለማመን የሚከብድና እንደዚህ ይሆናል ብዬ አልጠበቅኩም ነበር ማለት ነው። እዚህ ጋር እንደምታዩት ሐኪም ቤት ገብቻለሁኝ፣ እየተሰፋሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቻናል ቤተሰቦች ዛሬ ሐኪም ቤት ይገኛለሁ። እንደምትመለከቱት እየተሰፋሁ ነው ያለሁት። ምንስ ሆነ ነው ምንስ ተከስቶ ነው ለምትሉ ማለት ነው እነግራችኋለሁኝ። የኛ መጥፊያ ሰው ልጅ ስንባል አያስታውቅም ማለት ነው። በምን እንደምንሞት በቀላል ነገር ውሃ ስርንቃችን ሂዱ እንሞታለንና መጨረሻችንን አላህ ያሳምርልን ነው የሚባለው። እዚህ ጋር እየተሰፋሁ ነው። በጣም ነው የሚያመው። በነገራችን ላይ ማደንዘዣ ተወግቼ ነው እንጂ ማለት ነው እኔ ትንሽ ነው መስሎ የነበረ እንደዚህ የተጎዳሁ አልመሰለኝም። የጣውላ እንጨት መቶኝ ነው ማለት ነው። ሻወር ቤት 4 ማዕዘን ጠርዝ አለው ማለት ነው። ጠርዙ ስለት ነው። እንደዚህ ሳሙና እየመታው ያለ ፀጉሬን ሳሙናውን ሊያመልጠኝ ስል ይይዛለሁ ስል በቃ ጎንበስ ስል አገኘኝ ማለት ነው። እና አልሐምዱሊላህ ሁሉም ነገር ለኸይር ነው። አላህ የሚወደውን ባሪያ ነው እና የሚፈትነው። ከዚህም በላይ አላህ ቢያመጣብኝ ቢከሰትብኝ አልሐምዱሊላህ ብዬ ነው የማልፈው ማለት ነው። ምክንያቱም አላህን እኛ ማመስገን ያለብን ወይም ስንደሰት ሲያደርግልን ብቻ አይደለም ማለት ነው። ክፉ ነገር ሲያመጣብንም አልሐምዱሊላህ ብለን ልንቀበለው ይገባል ማለት ነው። ሐምዲ ካላልነው ቢጨምር እንጂ አይቀንስም ማለት ነው። ማመስገን ነው አላህን። እዚህ ጋር እንደምታዩት ተኝቼ ነው እየተሰፋሁ ያለሁት። ጓደኛዬ በቃ ወደ ሐኪም ቤት ይዞኝ ሲሄድ አይ አልተጎዳህም እኮ ዝም ብሎ አልኮን ይቀባህ ቶሎ እንዲሽርልህ እንጂ ትንሽ ናት ነበር ያለ ማለት ነው። ለካ በደሙ ሞልቶ ነው ማለት ነው ውስጡ። እና ልክ ታጥቦ ሲያሳየን ዶክተሩ ያአላህ ወላሂ ትልቅ ነው። እና በቃ እንደዚህ ሳየው ግርም ነው አለኝ ማለት ነው። ምክንያቱም እንደዚህ ይሆናል ብዬ ስላልጠበቅኩ ማለት ነው። 4 ቦታ ነው የተሰፋው ማለት ነው። ማደንዘዣው እንደዚህ ተወጋይ በኋላ ምንም ስሜት የለውም። ካበቃ በኋላ እንደዚህ ትንሽ ከቆየሁ በኋላ ነው በቃ እንደዚህ ያመመኝ ማለት ነው። ይነዘንዛል፣ እንደገና ደግሞ ያቃጥላል ማለት ነው። ዶክተሩ እንደምሰፋ ከነገረኝ በኋላ እንዴት ይሰፋል እኮ ቀላል ነው መስሎ የነበረ ስለው መሰፋትማ ይኖርብሃል፣ ምክንያቱም እዚህ ጋር በጣም እንደዚህ ጉዳት ስላለው ካልተሰፋም ቶሎ አይሽርልህም ሲለኝ ሳየው ነው ታጥቦ ታበቃ በኋላ በቃ ትልቅ መሆኑን እንደተጎዳሁ አወቅኩ። ከዛም ሰፍቶ ካበቃ በኋላ እንደዚህ ሳየው ወላሂ ትልቅ ነው ማለት ነው። እንደዚህ የመታይ ማለት ነው። ጠርዝ ነው፣ ለዛውም ሚስማር ጎኑ ነበር ማለት ነው። ዝመታብኝ ጣውላ ላይ ሚስማር ጎኑ ነበረ በደንብ ያልገባ ማለት ነው። እንደዚህ ቆም ያለ እሷ ጊዜ ቢሆን ነበር የሚጎዳይ ማለት ነው። የጣውላ ጠርዝ በመሆኑ ነው እንደዚህ የተረፍኩት። ያው አልሐምዱሊላህ አትንካና አይባልም። ሐምዲ ማለት ግዴታ ይኖርብናል የምላቸው የቻናሌ ቤተሰቦች። አሁን ያው ያለሁበት ያኔ ያቃጥለኛል፣ ይነዘንዘኛል። ተሰፍቼ ካበቃሁ በኋላ እንዳለ በቃ የሆነ ህመሙ አሁን ላይ ነው እንትን እያለኛል እየተሰማኝ ያለ ማለት ነው። ማርፈጃ ላይ እንደዚህ ጠዋት አላመመኝም ነበር ማለት ነው። ከተሰፋ በኋላ እንደዚህ በአንድ ላይ ከተያዘ በኋላ አመመኝ ማለት ነው። ወላሂ ሰዎች መጥተው ቦታ ለማየት ማለት ነው ቤተሰብ ልከው አሳይቼ ከረፈደ በኋላ ነው ጓደኛ ይዞኝ ሄደው ማለት ነው። ህመሙ ያን ያህል ቢኖርም እንደዚህ ያኔ የጎዳኝ አልመሰለኝም ነበርና ማለት ነው። አልሐምዱሊላህ ከጤና በላይ ምንም ነገር የለም። ሰው ታሞ እንደዚህ ሳህን አያስቀድምም። በእርግጥ መጀመሪያ ጤና ይቀድማልና የጎዳይ ስላልመሰለኝ ነው ላሳያችሁ የቻልኩት። በኋላ ሐኪም ቤት ሲሄድ ስለሆነ የተረዳሁት ማለት ነው። እዚህ ጋር እንደምታዩት ያስረው ይዟል ማለት ነው። ዶክተሩ ሰፍቶ ካበቃም በኋላ ወደ ቤታችን ልንሄድ እንዳልን ማለት ነው። ጓደኛዬ ዶክተሩ ምን ቢለው ጥሩ ነው ከምን ይጠበቅ ከሚበላው ምግብ እስኪ ንገረንማ ቶሎ ቁስሉም እንዲሽርለት፣ እንደገና ከኔናውን ደግሞ እንዴትስ ነው አወሳሰዱን ንገረን ግልጽ አድርገህ ሲለው እኔ ደግሞ በቃ ያኔ ለካ በእንደዚህ ምክንያት ከምግብ ጋር ይገናኛል ብዬ ከልቦኝ ያዳምጣለሁ ማለት ነው። ስጋ ከመብላት እንዴት ነው ይተው ወይስ ይብላ? ተጨማሪ ደግሞ እንደዚህ ከምግቦች አይነቶች ንገረንና ቶሎ እንዲሽር ሲለው አረ ምንም ምግብ ይብላ የፈለገው አይነት ይብላ ከዚህ ጋር አይገናኝም አለው። እሺ የማታውን ስጋ ይብላ ወይስ ይተው ሲል እንዲህ ምን እያለ ነው? የቀንና የማታ ስጋ አለ እንዴ ስለው ለካ ትዝ ሲለኝ ገባኝ ማለት ነው። የገባችሁ ገብታችኋልና አለመሳቅ አይቻልም። በነገራችን ላይ ጓደኛዬ በጣም ተጫዋችና አስቂ ነው፣ ፈታ ነው የሚያደርገው። ጥሩ ምክሮችን ይመክረኛል። አስተማሪ የሆኑትን ወሳኝ የሆኑትን ለኔ ማድረግ ያለብኝን የሚመክረኝና ምርጥ ጓደኛዬም ወንድሜም የሆነ አባቴም የሆነ የሚያስረዳኝ ነው። በጣም ወዶ ነው። መልካም ጓደኛ የበረሃ ጥላ ነው ይባላል እና እኛንም ለሰዎች ጥሩ ጓደኛ መልካም ሰው አላህ ያደርገን ማለት ነው። ስንቶች አሉ ጓደኛ መስለው በጥርሳቸው እየሳቁ የሚጎዱ ማለት ነው። እናንተ ለውጥ ላይ ልትሆኑ ትችላላችሁ። በስራችሁ ሊሆን ይችላል፣ በጤናችሁ ሊሆን ይችላል። ነገር ግን ከእናንተ የሆነ ደካማ ጎን አግኝተው እናንተ እንደዚህ የምትጠሉበት መንገድ ካገኙ በቃ የሆነ ሼር ለማድረግና
ቶሎ በቃ ያኔ ለሰዎች እንዲደርስ ያደርጋል ማለት ነው። መልካም ስራን ስትሰሩ እኮ ሸር አላደረጉም ጭራሽ ለመመልከት ራሱ ፈቃደኛ አይሆኑምና በስራሽ ተወዳጅ ልትሆኝ ትችላለሽ። በስራ ተወዳጅ ልትሆን ትችላለህ። ጓደኞቻችሁ ብዙ ሊሆኑ ይችላሉ። ወዳጆቻችሁ ብዙ ሊሆኑ ይችላሉ። ከእናንተ እንደዚህ በስተጀርባ የእናንተን እንደዚህ ለውጣችሁን የሚጠሉ ሰዎች አሉ ማለት ነው። ከእናንተ ደካማ ጎን ቢያጡ ከቤተሰቦቻችሁ በቃ ፍለጋ ይሄዳሉ ማለት ነው። የቤተሰቦቻችሁን ያኔ ደካማ ጎን ፈልገው ለማምጣት ማለት ነው። አበሻ እንግዲህ የዚህን ያህል ድንቅ ህዝብ ነው ማለት ነው። መልካም ሰው ብንሆን ጥሩ ሰው ብንሆን ራሳችንን ነው የምንጠቅመው፣ መጥፎ ሰው ብንሆን ደግሞ ራሳችንን ነው የምንጎዳውና ማለት ነው። ለሰዎች ያለንን አመለካከት መልካም ጥሩ አስተሳሰብ ቢኖረን ኖሮ ይህን የት በደረስን ማለት ነው። አንድ ነገር የምነግራችሁ ነገር ቢኖር ማለት ነው ለሰዎች መልካም ውለታ ውላችሁ ሊሆን ይችላል። ነገር ግን ያን ውለታ ስትሉ ለአላህ ብላችሁ እንደዋላችሁ ልቦናችሁንም አሳምናችሁ ልትሉላቸው ይገባል ማለት ነው። ባደረጋችሁት ነገር እነዛን ያደረጋችሁላቸውን ሰዎች እንደዛ አድርገን ነበር የምትሏቸው ከሆነ ቅስማቸውን ሰበራችሁ ማለት ነው። ሊበድሏችሁ ይችላሉ፣ ብዙ ነገር ሊያደርጓችሁ ይችላሉ። ያንን ነገር ያደረጋችሁት እናንተ ለአላህ ነውና ከአላህ ነው እንጂ የምታገኙት ከነሱ መጠበቅ የለባችሁ ማለት ነው። ከሰው መጠበቅ የለባችሁ መልካም ነገር ስታደርጉና ስትሰሩላቸው ማለት ነው። አላብዛባችሁ የቻናሌ ቤተሰቦች፣ የዛሬው ቪዲዮ ይሄ ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።